ታሪካችን የሚጀምረው በበረሃ ውስጥ እየተንቋለለ ያለ አንድ ልጅ እያሳየን ነው። በድንገትም ከኋላው የሚያጓራ የሞተር ድምጽ ስለሰማ በድንጋጤ ዞር ብሎ ሲመለከት ከሩቅ በፍጥነት ወደሱ እየተጠጋ ያለ የአቧራ ደመና ያያል። ልጁም ሊይዘው እየመጣ ያለው የእርሻ ባለቤት እንደሆነ ስለገባው በፍርሃት ተውጦ በአቅራቢያው ወደሚገኝ ጉድጓድ ውስጥ ገብቶ ፈጣሪውን ከዚህ ጉድ እንዲያተርፈው እየተማጸነ ባለበት ታሪካችንም ወደ ኋላ ይመለሳል። እዚያም አባቱ ሙሉ ህይወቱን በእርሻው ላይ በጉልበት ሰራተኝነት ያሳለፈ እንደሆነና ከጥቂት ቀናት በፊትም ከእርሻው ባለቤት ጋር በልጁ በኒኖ ስም ውል ፈርሞ እንደነበረ እንገነዘባለን። በዚህም ምክንያት ኒኖ ገና በ10 ዓመቱ በግዴታ የዚያ ባለቤት ሰራተኛ ለመሆን ቢገደድም ነገር ግን ኒኖ እንደ አባቱ ሙሉ ህይወቱን የሰው ባሪያ ሆኖ መቅረት ስለማይፈልግ አመቺ ሁኔታ ሲያገኝ ከእርሻው አምልጦ እንደጠፋና ከመሸሹ በፊትም የባለቤቱን እጅግ ውድ የሆነ የወርቅ ሰዓት ሰርቆ እንደነበረም እናያለን። የእርሻው ባለቤትም ኒኖ ውድ ሰዓቱን ሰርቆ ማምለጡን ሲያውቅ በንዴት ስለጦፈ ሰራተኞቹን ሰብስቦ ልጁን እንዲይዙት በተለያዩ አቅጣጫዎች በመላክ ኒኖን ለያዘ ሰውም ዳጎስ ያለ ሽልማት ያዘጋጃል። በዚህ ጊዜ እየሸሸ የነበረው ኒኖ እህቱ ለረጅም ጊዜ ስትጠብቀው ወደ ነበረበት ዛፍ ደርሶ እህቱ ያመጣችለትን ልብስ በፍጥነት ይቀይርና አሳዳጅ ውሾቹን ለማሳሳት ሲል አሮጌ ልብሱን በሌላ መንገድ ላይ እንድጥለው ለእህቱ ነግሯት ተሰናብቷት ጉዞውን ይቀጥላል። በሙሉ ኃይሉ እየሮጠም አንዲት ዋሻ ይደርስና ምሽት ላይም ከዚያች ድንጋያማ ዋሻ ውስጥ ገብቶ ራሱን ይደብቃል። ከዚያም ጥቂት ምግብ በልቶ ሌሊቱን ሙሉ ሲሸበር ያድራል። በማግስቱ ጠዋትም የእርሻው ባለቤት አሳዳጅ ውሾቹ ያገኙትን የኒኖን አሮጌ ልብስ ይዞ ወደ ኒኖ ቤት በመምጣት ኒኖን ከሸሸ በኋላ አንድ ሰው እንደረዳውና ያ ሰው ደግሞ ከእህቱ ውጪ ማንም ሰው ሊሆን እንደማይችል በመጠርጠር እህቱን ስለነገሩ ሲጠይቃት ጊዜ እሷ ግን ወይ ፍንክች ብላ አንድም ቃል ሳትተነፍስ ትቀራለች። በኋላ ግን ወንድሟ አደጋ ላይ እንደሆነና ወዴት እንደሄደ የማትናገር ከሆነ ብዙ ነገር እንደሚደርስባት በመግለጽ ስላስፈራሯት ይህንን ስትሰማ ልጅቷ በፍርሃት ወንድሟ ኒኖ ወዴትኛው አቅጣጫ አምልጦ እንደሸሸ ትናገራለች። የኒኖ እናትም ባለቤቱን ለነገሩ ይቅርታ ብትጠይቀውም የእርሻው ባለቤት ግን በጥፊ ብሏት ይሄዳል። ወይ የእናት መከራ። በሌላ በኩልም ለምን ያህል ጊዜ እንደተጓዘ በማይታወቅ ሁኔታ ኒኖ በመጨረሻ በዚህ ጭር ባለ ምድረ በዳ ከሩቅ የምትታይ አንዲት ህንጻ ያያል። ይህ ኒኖ ለማምለጥ በወጣው እቅድ ውስጥ ወሳኝ ሚና የነበረው አውቶቡስ ጣቢያ ነበር። አንዴ አውቶቡስ ጣቢያ ውስጥ ተሳፍሮ ከገባ አምልጦ የመትረፍ እድል ይኖረዋል። ወደ ጣቢያው እየተቃረበ ባለበት ጊዜ ግን በድንገት ከኋላው የሞተር ድምጽ ይሰማል። ከሩቅ የሚቦነውንም አቧራ ሲያይ ጊዜ እያሳደደው ያለው የእርሻው ባለቤት መሆኑን ይገነዘባል። አሁን ታሪኩ ወደ ጀመረበት ነጥብ ተመልሷል። ከዛ በፊት ግን ውድ ተመልካቾቼ እንደዚህ አይነት ስራ ለመስራት ጊዜ ስለሚወስድና ስለሚያለፋ አንድ ላይክ እና አንድ ሰብስክራይብ በማድረግ ድጋፋችሁን ያሳዩን። ባለቤቱ ይበልጥ እየተጠጋ ሲመጣም የኒኖ ፍርሃት እየጨመረ ራሱንም ለእድል አሳልፎ የሰጠ ይመስል አይኖቹን አጥብቆ ይጨፍናል። እንደ እድል ሆኖ ግን ሞተሩ ሲያልፍ ያስነሳው አቧራ ኒኖን ከመታየት ያድኗል። ባለቤቱ በአውቶቡስ ጣቢያው ደርሶ በአካባቢው ያገኘውን ሰው ኒኖ የተባለ ትንሽ ልጅ አይቶ እንደሆነ ሲጠይቀው ጊዜ ሰውየው ግን እንዳላየው ይገልጽለታል። ምስኪኑ ኒኖም ሊያመልጥበት አስቦት የነበረው አውቶቡስ ቀስ እያለ ከጣቢያው ሲወጣና ሲርቅ በድብቅ እየተመለከተ በሐዘን ይዋጣል። በዚህ ርቆ በሚገኝ ጣቢያ አውቶቡስ የሚመጣው አልፎ አልፎ ስለነበር ቀጣዩ አውቶቡስም የሚመጣው ከ4 ቀን በኋላ እንደሆነ ከታሪኩ እንረዳለን። ነገር ግን የእርሻው ባለቤትም ኒኖ ከውድ ንብረቶቹ ጋር ስለሸሸ ዓለምን ማዳረስ ቢኖርበትም እንኳ ኒኖን እንደሚይዘው ወስኖ ስለነበር ከሰዎቹ መካከል አንዱን ጣቢያው ላይ በመተው አካባቢውን እንዲጠብቅና ኒኖን እንዳየው ይዞ እንዲያሳውቀው እያዘዘው እሱም ከሌሎቹ ሰዎች ጋር ፍለጋውን ለመቀጠል ይሄዳል። አውቶቡሱ ስላመለጠው ኒኖ በእግሩ እየተጓዘ ባለበት ጊዜ አንድ ተራ ሰው ስላየ ደንግጦ ለመደበቅ ሲሞክር በአንድ ገደላማ ቦታ ላይ ተንሸራቶ ከመውደቅ ለጥቂት ህይወቱ ይተርፋል። ኒኖ ሙሉ ኃይሉን ተጠቅሞ በስንት መከራና ድካም ወደ ላይ ይወጣና እየተንገዳገደ ጉዞውን ይቀጥል ይጀምራል። ከዚያም ሲወድቅ ኮምፓሱ እንደተሰበረና ከጥቅም ውጪ እንደሆነ ያስተውላል። አሁን ወደየትኛው አቅጣጫ እየሄደ እንደሆነ ማወቅ ስለማይችል ማምለጡ ይበልጥ ከባድ ሆኖበታል። ለረጅም ሰዓታትም በተስፋ መቁረጥ ከመጓዝም በኋላ እንስሳቱን ውሃ የሚያጠጣ አንድ ሰው ያገኛል። ውሃውንም እንዳየ እጅግ በጣም ጠምቶት ስለነበር ሳያስበው የደረቁ ከንፈሮችን በምላሱ ማራስ ይጀምራል። ተረጋግቶም በሰውየው አቅራቢያ በመደበቅ ምሽት እስኪሆን መጠባበቅ ይጀምርና ሲመሽም ቀስ ብሎ በመጠጋት በፍርሃት የሰውየውን ምግብ ቦርሳ ውስጥ እየጨመረ ባለበት ጊዜ ድንገት ሰውየው ከተፍ ይላል። ሰውየው ወደ እርሱ ሲጠጋም የደነገጠው ኒኖ በድንገት መሮጥ ቢጀምርም ነገር ግን ሰውየው በዱላ መጥቶ ይጥሏል። ሆኖም እንደገና ተመልሶ በመቆም ቢላው ያወጣና ወደሱ ከተጠጋው እንደሚተረትረው ቢያስፈራራው ነገር ግን ሰውየው ንግግሩን ችላ በማለት ወደ እርሱ መጠጋቱን ሲቀጥል ጊዜ በዚህ የተደናገጠውን ኒኖ ህይወቱን ለማትረፍ እንደገና ቦርሳውን ጥሎ ይሸሻል።
ቦርሳውን ጥሎ ከሸሸ በኋላ አሁን በኒኖ እጅ ምንም ምግብም ሆነ ውሃ ስላልነበረው የሚያደርገው ነገር ግራ ገብቶት እናየዋለን። ከረጅም ጊዜ በኋላ ከሩቅ አንድ ህንጻ ስለተመለከተ እዚያ ምግብና መጠጥ ሊያገኝ እንደሚችል በማሰብ ዙሪያውን በጥንቃቄ ይቃኝና በድፍረት ወደ ህንጻው ይገሰግሳል። እዚያም እንደደረሰ ቢላውን በእጁ አጥብቆ በመያዝ ወደ ውስጥ ቢገባም ነገር ግን በውስጡ ከአንድ አሮጌና ጥልቅ የውሃ ጉድጓድ በቀር ምንም ነገር ሊያገኝ አልቻለም ነበር። ኒኖ ያንን የደረቀና ባዶ ጉድጓድ ሲያይ በድጋሚ ተስፋ መቁረጥ እየተሰማው በረሃብና በጥማት ተዳክሞ መሬት ላይ ይዘረራል። በኋላ ላይም አንድ ሰው ኒኖ ራሱን ስቶ ወድቆ ስላገኘው ሊያነቃው ቢሞክርም አደጋ እንደተጋረጠበት የሰማው ኒኖ ግን ቢላውን በማውጣት ራሱን ለመከላከል ይሞክራል። ሰውየው ግን በቀላሉ ይቆጣጠረውና የኒኖን ህይወት ለማዳን ሲል የጨርቅ ቁርጥራጮችን በውሃ እያረሰ ከንፈሮቹ ላይ በማድረግ ቀስ በቀስ ከሞት አፋፍ ይመልሷል። ኒኖን በመጨረሻ ራሱን ሲያውቅ ህይወቱን ያተረፈለት ሰው ከጥቂት ጊዜ በፊት እንስሳቱን ውሃ እያጠጣ የነበረው ያው ሰው መሆኑን ይገነዘባል። ያው ሰውም ኒኖ ምግብ ሊሰርቅ በመሞከሩ ምንም ሳይቆጣው ይልቁንም ያለውን ሁሉ በደስታ ያካፍለዋል። በተጨማሪም ኒኖ ቅድም ጥሎት የሸሸውን ቦርሳ ይመልስለታል። ከዚያ ቀን ጀምሮም ሁለቱ አብረው በዚህ ንዳድ በረሃ መጓዝ ይጀምራሉ። በጉዞው ላይ እያሉም ያደግሰው ኒኖን ከጠራራ ፀሐይ እንዲከላከልበት የራሱን ሸርፕ ይሰጠዋል። በዚህ መሃል ግን የሰውየው ምግብ ቀድሞውንም ጥቂት ስለነበር አንድ ቀን በልተው በሚቀጥለው ቀን ተርበው በውሃ ብቻ ለማሳለፍ ይስማማሉ። ምግብ በሌለ ጊዜም ሁለቱ በማውራት ብቻ ሆዳቸውን ያሙኙ እንደነበረም እናያለን። ረሃቡ ከአቅም በላይ ሲሆንባቸው ደግሞ ከዛፍ ስር ተኝተው እንቅልፋቸውን እንደ መፍትሄ ይጠቀሙ እንደነበረም እንገነዘባለን። በሌላ በኩል ኒኖን ለቀናት ሲያሳድድ የነበረው የእርሻው ባለቤት ሰዎቹን በሁለት ቡድን ከፍሎ ቀስ በቀስ ወደ ኒኖ እየተጠጋ እናየዋለን። በዚህ መሃል ሰውየው ስሙን ሮይ እንደሆነ ለኒኖ ይገልጽለታል። በዚህን ጊዜም ሮይ አብዛኛውን ጊዜ ጸጥ የሚለው ውሻው ለምን በዚህን ያህል በኃይል እንደሚጮህ ያስተውላል። ውሻው በሚጮህበት አቅጣጫ ሁለት ሰዎች ወደ እነርሱ እየመጡ ነበር። ሮይ እነዚህ ሰዎች ኒኖን ሊይዙ የሚፈልጉት አሳዳጆች እንደሆነ ስለገባው ወዲያውኑ ኒኖን በፍጥነት እንዲጠበቅ ይነግረውና ኒኖም ጊዜ ሳያጠፋ ቶሎ ይደበቃል። አሳዳጁም ወዲያውኑ እዚያው በመድረስ የኒኖን መገኛ ቢጠይቀውም ነገር ግን ሮይ በመረጋጋት ኒኖ የሚባል ሰው እንደማያውቅ ይናገራል። ሮይም ለተጠየቀው ጥያቄ ሁሉ አሳማኝ ምላሽ ስለሰጠ ሊጠራጠሩት አልቻሉም ነበር። ሁለቱ ሰዎች በሮይ ንግግር አምነው ከዚያ ሊሄዱ ሲሉ ግን በድንገት አሳዳጁ ውሻቸው በአቅራቢያው ወዳለ ደረቅ ጉድጓድ እያመለከተ ነበር። ከሰዎቹ መካከልም አንዱ ወዲያውኑ ደረቅ ሳር አቃጥሎ ወደ ጉድጓዱ ውስጥ ስለወረወረ በጉድጓዱ ውስጥ ተደብቆ የነበረው ኒኖም መደንገጥ ይጀምራል። በድጋሚም ሰውየው ጠመንጃውን አውጥቶ ወደ ጉድጓዱ ውስጥ ቢተኩስም ነገር ግን እንደ እድል ሆኖ ኒኖ ላይ ምንም አደጋ አልደረሰም ነበር። ሮይም ትኩረታቸውን ለመቀየር በማሰብ ትናንት በአቅራቢያው በሚገኝ ሸለቆ ውስጥ ብዙ አሞራዎች በሰማይ ላይ ሲያንዛብቡ እንዳየና ልጁ ምናልባትም እዚያ ወድቆ ሞቶ ሊሆን እንደሚችል ይገልጽላቸዋል። ከሰዎቹ አንዱ ንግግሩን ቢያምንም ሌላኛው ግን በድንገት ሽንቱን የት እንደሸና ይጠይቀዋል። ምክንያቱም በግድግዳው ጥግ ላይ አንድ ሰው ሽንቱን ሸንቶ ስለነበረ ነው። ይህንንም ያደረገው ኒኖ ቢሆንም ሰውየው ግን ይህንን በመጠየቅ ሮይ እየዋሸ መሆኑን ሊያረጋግጥ ፈልጎ ነበር። ሮይ ትክክለኛው ቦታ የት እንደሆነ ስለማያውቅ በግምት ይመልስና መልሱም ስህተት ሆኖበት ሰውየው በያዘው ከዘራ ማጅ ራሱን ብሎ ይጥሏል። ሰዎቹ ሮይን ያለምንም ርህራሄ መደብደብ ቢጀምሩ ሮይ ስለ ኒኖ አንዳች ነገር ሳይናገር ይቀራል። እውነቱን እንዲናገር ለማስገደድ ሲሉ የሮይ መተዳደሪያ በጎች ከፊቱ አርደው በመቀጠልም የሞቱትን በጎች ኒኖ ተደብቆበት ወደ ነበረው ደረቅ ጉድጓድ ውስጥ ይወረውሯቸዋል። ኒኖ ሬሳዎቹ አንድ በአንድ ባጠገቡ ሲወድቅ ይመለከት ስለነበር ልቡ በንዴት ሊፈነዳ ይደርሳል። በመጨረሻም ሰዎቹ የሮይን ውሻ ወደዚያው ጉድጓድ ውስጥ ስለወረወሩት በዚህ ጊዜ ኒኖ መደበቁን ትቶ ወደ ላይ መውጣት ይጀምራል። እዚያም ከጉድጓዱ ጫፍ ላይ ተደብቆ ሲመለከት ሕይወቱን ያተረፈለት ሰው እነዚያ ጨካኞች ከፈረስ ጋር አስረው እያሰቃዩት ያያል። ፈረሱንም በክብ እያሽከረከሩ ሰውየውን ከኋላ እየጎተቱት በሕይወቱ ላይ ቁማር ሲጫወቱበት እናያለን። ቆስሎና በደም ተጨማልቆ የነበረው ሮይም ኒኖ በጉድጓዱ ጫፍ ላይ ተንጠልጥሎ ስለተመለከተው ምንም አይነት የሞኝነት ድርጊት እንዳይፈጽም ራሱን በማወዛወዝ ምልክት ይሰጠዋል። ነገር ግን በዚያው ቅጽበት ኒኖ ጉድጓዱ አጠገብ ጠመንጃ ተቀምጦ ስላየ በድንገት ጠመንጃውን አንስቶ ፊት ለፊታቸው ይደቅነዋል። ሰዎቹ ግን በቀስታ ወደሱ መጠጋት ቢጀምሩም በዚያው ቅጽበትም አሳዳጁ ውሻ አደጋ እንዳለ ተሰምቶት ወደ ኒኖ ሲገሰግስ ጊዜ ኒኖም ያለምንም ማመንታት ተኩሶ ይደፋዋል። ከዚያም ጠመንጃውን በቅልጥፍና ያቀባብልና ኢላማውን ጠብቆ በፈረስ ላይ ያለውን ሰው በአንድ ጥይት መጥቶ ይደፋዋል። ያ ሰውም ተኩሶ የነበረ ቢሆንም ኢላማውን ስቶ ግን ጥይቱ ቀጥታ የተኳሹ ጓደኛ ላይ በማረፉ ሰውየውም ወዲያውኑ ሕይወቱ ያልፋል። ምንም እንኳ በፈረስ ላይ የነበረው ሰው ወደ ታች ቢወድቅም የተጎዳው ጆሮውን ብቻ ስለነበር ዳግም ጥቃት
ጥቃት ለመሰንዘር ጠመንጃውን ለማንሳት ሲሞክር ሮይ ቀድሞ ያነሳውና ወደሱ ያነጣጥራል። ይህ ሁሉ ግፍ ከተቀበለ በኋላም እንኳ ያ ደግ ሰው ሮይ የማንንም ሕይወት ማጥፋት ስላልፈለገ አሳዳጁን ሳይገሉት በሕይወት ይለቁታል። አይ ጥሩነት እኮ አያዋጣም በዚህ ሰዓት። እሱ ከሄደ በኋላም ተባብረው በስህተት በተተኮሰው ጥይት የሞተውን አሳዳጃቸውን ሰው ይቀብሩታል። በህይወት የለቀቁት ሰው ሌሎችን ሰዎች ይዞ እንዳይመጣ በማሰብም ወዲያውኑ አካባቢውን ለቀው ጉዞ ይጀምራሉ። ነገር ግን ሮይ በከፍተኛ ሁኔታ ስለተደበደበ ሰውነቱ አቅማጥቶ ነበር። ስለዚህም ብዙ ርቀት ከመሄዳቸው በፊት ለማረፍ ይገደዳሉ። ከዚያ ጊዜ ጀምሮም የተጎዳውን ሮይ የመንከባከብ ኃላፊነት ሙሉ በሙሉ በትንሹ ኒኖ ላይ ይወድቃል። በሌላ ትዕይንት ሮይ በህይወት የለቀቀው አሳዳጅ ቀጥታ ወደ እርሻው ባለቤት ይደርሳል። የሆነውን ሁሉ ሲነግረው ጊዜ ባለቤቱ በንዴት ተቃጥሎ እስከ ዓለም ጫፍ መሄድ ቢኖርበትም እንኳ ኒኖን ራሱ እንዲይዘው ያዟል። በሚቀጥለው ቀን ጧትም ኒኖ የተጎዳውን ሮይ ተሰናብቶት ውሃ ለማምጣት ብቻውን በአቅራቢያው ወደሚገኝ ቦታ ይሄዳል። ቀዝቃዛውን ውሃ በማየቱ ተደስቶ ሳለም በድንገት አንድ ድምጽ ይሰማል። አሳዳጆቹ የመጡ መስሎት በንቃት ዙሪያውን ሲመለከት ግን ከፊቱ በእንጨት ጋሪ ላይ የተቀመጠ አንድ እንግዳና እግሮቹ የማይሰሩ ሰው ይመለከታል። ብልሁ ኒኖ ግን ለሰውየው ጥያቄዎች ምላሽ ሲሰጥ ውሃ ሊቀዳ ብቻ እንደመጣ ይገልጽለታል። ራሱን ለመጠበቅ ሲልም ወንድሜና አባቴ በአቅራቢያው በግ እያገዱ ነው ብሎ ይዋሻል። ይህንን ሲሰማ ግን ሰውየው የኒኖን መጠራጠር አይቶ መጥፎ ሰው እንዳልሆነና ምግብና ሾርባ ስላዘጋጀ ይፈልግ እንደሆነ ለኒኖ ይነግረዋል። ምንም እንኳን ኒኖ ሁሉንም ነገር በጥርጣሬ ቢመለከትም ለቀናት በደንብ ስላልበላ ስሜቱን መቆጣጠር አቅቶት በጥንቃቄ ከሰውየው ጋር ወደ ቤቱ ውስጥ ይገባል። እንደ እድል ሆኖ ሰውየው አላታለለውም ነበር። እናም ከብዙ ቀናት በኋላ ኒኖ ሆዱ እስኪሞላ ድረስ ይበላና አመስግኖ በመነሳት ሊሄድ ሲዘጋጅ ጊዜ ሰውየው በድንገት ወጥ ቤት ውስጥ ተጨማሪ ምግብ ስላለ ከፈለገ ይዞ መሄድ እንደሚችል ይገልጽለታል። ኒኖም በንግግሩ አምኖ በደስታ ወደ ወጥ ቤቱ ሲገባ ግን በዚያው ቅጽበት አንድ ሰው የወጥ ቤቱን በር በድንገት ይዘጋዋል። አሁን ኒኖ እዚያ ታስሮ ስለነበር በፍርሃት በሩን እየደበደበ መጮህ ይጀምራል። ነገር ግን ከውጭ ምንም አይነት ምላሽ አልነበረም። ያ ሽባ ሰውም እዚያ አልነበረም ነበር። ወዲያውኑም ቢላውን አውጥቶ ከእንጨት በተሰራው በር ላይ ቀዳዳ ለመብሳት ይሞክርና ከዚያም በቀዳዳው ውስጥ እጁን አስገብቶ የውጭውን ቁልፍ ለመክፈት ይችላል። ምንም እንኳ በዚህ ሂደት ውስጥ እጁ ቢጎዳም ኒኖ በመጨረሻ በዚህ መንገድ መውጣት ይችላል። እየሮጠም ከክፍሉ ወጥቶ ወደ ውጭ ሲመለከት ሽባው ሰው የኒኖን አህያ በፍጥነት እየነዳ ሲወስድ ይመለከታል። እንደውም ሰውየው ይህን ሁሉ ያደረገው የኒኖን አህያ ለመስረቅ እንደነበር እንመለከታለን። ኒኖ ይህንን ሲያይ በንዴት ጦፎ ወደ ታች ወርድና አንድ ድንጋይ አንስቶ ሽባውን ሰው አናቱን ይለዋል። ኒኖም ደርሶ ሊደፋው ሲል ሽባው በፍርሃት ተውጦ ይቅርታ መለመን ይጀምራል። ይህን ሲሰማ ኒኖ አዝኖ ቢተወውም ነገር ግን በድንገት ያ ሰው የኒኖን መዘናጋት ተጠቅሞ ዳግም ጥቃት ስለሰነዘረበት አሁን በንዴት የተሞላው ኒኖ ራሱን ነፃ በማውጣት ሰውየውን በእርግጫ ብሎ ጸጥ ያደርገዋል። በዚህ ጊዜ ኒኖ በስተት ሰውየውን እንደገደለው ስላየ አህያውን ይዞ ከዚያ መሸሽ ይጀምራል። ነገር ግን ኒኖ ውሃውን ይዞ ወደ ሮይ እንደተመለሰ ሮይ የኒኖን እጅ ላይ ያሉትን ቁስሎች ይመለከታል። ኒኖንም ስለ ነገሩ ሲጠይቀው ጊዜ ኒኖ የሆነውን ሁሉ ያሳውቀዋል። ነገሩን ከሰማ በኋላ ሮይ ኒኖን ይዞ ወደዚያ ጉድጓድ ለመመለስ ይወስናል። ከዚያም ሁለቱ ዕቃቸውን ሸክፈው ወደዚያ አቅጣጫ መጓዝ ይጀምራሉ። ነገር ግን ያ ሽባ ሰው በእርግጥ እንዳልሞተ አላወቁም ነበር። ከሁሉ የሚከፋው ደግሞ የእርሻው ባለቤት ኒኖን በጥብቅ እየፈለገ ከሁለት ሰዎቹ ጋር ቀድሞ እዚያ መድረሱ ነበር። ወደ ሽባው ሰውም ሲቀርብ ሰውየው ለእርዳታ ይለምን ይጀምራል። የእርሻው ባለቤት ግን ሙሉ ትኩረቱ የሸሸውን ልጅ የኒኖን መረጃ በማውጣት ላይ ብቻ ስለነበር ለሽባው ሰው ሕይወት ምንም አይነት ደንታ አልነበረውም። የሚፈልገውንም መረጃ ከጠየቀ በኋላም ሽባውን ሰው በጥይት ተኩሶ ይደፋውና ጥሎት ይሄዳል። ከጥቂት ጊዜ በኋላም ኒኖና ሮይ ወደዚያ ቦታ ይደርሳሉ። እንደ እድል ሆኖ ኒኖ ከእርሻው ባለቤት ጋር ከመገናኘት ለጥቂት ተርፏል። በሌላ በኩል ሮይ መሬት ላይ ያለውን የደም ጠብታ ስለተመለከተ ዙሪያውን ቃኝቶ በመጨረሻ የሽባውን ሰው አስክሬን ከጉድጓዱ ውስጥ ያውጣና በአግባቡ ይቀብረዋል። ከዚያም ሁለቱ እዚያ አድረው በሚቀጥለው ቀን ጧት ጉዟቸውን ይቀጥላሉ። ብዙም ሳይቆዩም ወደ አንድ ሰው አልባ ጣቢያ ይደርሳሉ። እዚያም ግን በድንገት ለረጅም ጊዜ ሲያሳድዳቸው ከነበረው የእርሻ ባለቤት ጋር ፊት ለፊት ይገጣጠማሉ። ኒኖም ይህንን ሳይ ሮጦ በክፍሉ ውስጥ ይደብቃል። ብልጡ የእርሻው ባለቤትም ጠመንጃውን ይዞ የቆመውን ሮይን ለማሳመን እየሞከረ የሱን ሕይወት እንደማይፈልግና ኒኖን ብቻ አሳልፎ እንዲሰጠው ቢጠይቀውም ነገር ግን ሮይ ወይ ፍንክች ይላል። ማሳመኑ ሳይሰራ ሲቀርም ሮይ ኒኖን አሳልፎ እንዲሰጠው የእርሻው ባለቤት ከፍተኛ የገንዘብ ሽልማት ቢያቀርብለትም ነገር ግን ሮይ አሁንም በአቋሙ ይጸናል። አሁን ሌላ አማራጭ ያልነበረው የእርሻው ባለቤት ሽጉጡን አውጥቶ በመተኮስ የተኩስ ልውውጥ ይጀምራል። በዚህም ሮይ የቀድሞ ወታደር እንደነበር
እንደነበረ እንረዳለን። ተኩሱ እጅግ ጥበበኛ ስለነበር በሰኮንዶች ውስጥ ሁለቱን የእርሻው ባለቤት አጋዥ ሰዎች መጥቶ ይጥላቸዋል። ነገር ግን ዙሪያውን ሲመለከት ኒኖ እንደጠፋ ስላስተዋለ እርሱን ለመፈለግ ሮጦ በመጨረሻ ከእንጨት በተሰራው መጠለያ ውስጥ ያገኘዋል። በዚህ ጊዜ ግን ብልጡ የእርሻው ባለቤት በድንገት ከበሩ ጀርባ ብቅ ብሎ ይተኩስበትና በመቀስበትም ሮይ ከደረጃው ላይ ወደ ታች ይወድቃል። በመጨረሻም ኒኖ ዳግም በእርሻው ባለቤት ቁጥጥር ስር ውሎ ኒኖን በግድ ወደ መኪናው እያስገባው ሳለ የተጎዳው ሮይ ኃይሉን ሰብስቦ ተመልሶ መጥቶ የእርሻውን ባለቤት ጎትቶ ከመኪናው በማውጣት መሬት ላይ ይጥለውና በያዘው የቀርከሃ ዱላ አንገቱን ያንቋል። የእርሻው ባለቤት ነፍሱን ለማዳን እየተንፈራገጠም በያዘው ሽጉጥ በየአቅጣጫው ስለተኮሰ በዚህ ግብግብ ውስጥ አንዲት ጥይት ቀድሞውንም ቆስሎ የነበረውን ሮይን በድጋሚ ይመታዋል። ሮይ ባለቤቱን ቢገድለውም ነገር ግን እርሱም በደረሰበት ቁስል ምክንያት ሕይወቱ አልፏል። ኒኖም ይህን አሳዛኝ ትዕይንት አይቶ አምርሮ ማልቀስ ይጀምራል። ከጥቂት ቀናት በፊት ያ ሰው ፈጽሞ ያውቀውም ነበር። ዛሬ ግን ለኒኖ ነጻነት ሲል የራሱን ሕይወት አሳልፎ ሰጠ። አሁን ኒኖ የሰውየውን አስክሬን በጥሩ ሁኔታ ቀብሮት በመጨረሻም ዕቃዎቹን ሁሉ ይዞ ጉዞውን ይቀጥላል። ውድ ተመልካቾች ታሪኩ ያላለቀ ሊመስላችሁ ይችላል፣ ግን ታሪኩ አልቋል። ፊልሙ በመጥፎ ዓለም ውስጥ ያሉ ጥሩ ሰዎችን ለማሳየት የታሰበ ነው። ቪዲዮ ከተመቻችሁ ባካችሁ ላይክ እና ሰብስክራይብ ማድረጋችሁን አትርሱ። በቀጣይ በአሪፍ ታሪክ እንገናኛለን። ቸር ሰንብቱ።